እስመ አልብነ ረዳኢ በጊዜ ምንዳቤ ወሐዘን እስመ አልብነ ረዳኢ በጊዜ ምንዳቤ ወሐዘን እስመ ዘእንበሌከ ባዕደ ኢነአምር እስመ ዘእንበሌከ ባዕደ ኢነአምር እስመ ዘእንበሌከ ባዕደ ኢነአምር እስመ ዘእንበሌከ ባዕደ ኢነአምር። አሁን በጋራ እስመ አልብነ ረዳኢ በጊዜ ምንዳቤ ወሐዘን እስመ አልብነ ረዳኢ በጊዜ ምንዳቤ ወሐዘን እስመ ዘእንበሌከ ባዕደ ኢነአምር እስመ ዘእንበሌከ ባዕደ ኢነአምር እስመ ዘእንበሌከ ባዕደ ኢነአምር እስመ ዘእንበሌከ ባዕደ ኢነአምር እስመ አልብነ ረዳኢ በጊዜ ምንዳቤ ወሐዘን እስመ አልብነ ረዳኢ በጊዜ ምንዳቤ ወሐዘን እስመ ዘእንበሌከ ባዕደ ኢነአምር እስመ ዘእንበሌከ ባዕደ ኢነአምር እስመ ዘእንበሌከ ባዕደ ኢነአምር እስመ ዘእንበሌከ ባዕደ ኢነአምር። ስለዚህ ዝማሬው ወላዲተ አምላክ እንደዚህ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ነፋሳት ሳይነፍሱ ቀላያት ሳይፈሱ ብርሃናት ሳይመላለሱ ምድርና ሰማይ ሳይዘረጋ ከፍጥረት ሁሉ በፊት በአንድነቱ በሦስትነቱ ሲመሰገን የኖረ የአባቶቻችን አምላክ ሕያው እግዚአብሔር በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነት ሥራው ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የድኅነታችን መሠረት የመሰብሰባችን ምክንያት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ክብር ምስጋና ይግባት። አበው ሊቃውንት፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም ልጆች ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የእኛን መከራ ለእሱ ተቀብሎ የእሱን ሰላም ለእኛ የሰጠን ሕያው እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። የጉባኤ ተዘክሮ ክፍል 5 ዛሬ እንቀጥላለን ካቆምንበት ማለት ነው። ትምህርቱ አይቋረጥም። ሌላ ትምህርትም አንቀጥልም። የምንቀጥለው ጉባኤ ተዘክሮ ክፍል 5 የቅዱስ ዳዊት መዝሙር ጥናት ነው የምንማማረው። እንኳን ለዚህ ቀን እንድንገናኝ እግዚአብሔር ፈቃዱ ሆነ። ስሙ የተመሰገነ ይሁን። በክፍል 5 የምናየው ባለፈው ብፁዕ የሚለውን አይተን ነው ያየነው። ብፁዕ ብእሲ የሚለውን አይተናል። ብፁዕ ማለት እውነተኛ ማንነት ማለት ነው። እውነተኛ ማንነት ማለት ነው ብለን አይተናል። ብፁዕ ብእሲ የምትለው የመዝሙረ ዳዊት ቃል የመዝሙረ ዳዊት መሰረት ወይም ለቤት መሰረት እንደሚጣል ሁሉ ለ150ው መዝሙር መሰረቷ ብፁዕ ብእሲ ናት ብለን አይተናል። ሰው ከዚያ በኋላ ንስሐ ቢገባ ቢጸልይ መከራ ቢቀበል አቀብኩ ፍናዋተ ጽባተ ቢል ጭንቅ መከራ ቢቀበል 24 ሰዓት
ስብሐ ለልዕልትየ ይሴብሐከ በቀን 7 ጊዜ አመሰግንሃለሁ ቢል ጸሎተኛ ቢሆን ብፁዕ ለመሆን ነው ብለናል። ስለዚህ የጽድቅ መሰረት ብፁዕ ብእሲ ናት። ሁለተኛ ብፁዕ ብእሲ የምትለው መዝሙር 1 ቁጥር 1 ላይ ያለችው ቃል የመዝሙረ ዳዊት ዘውድ ናት ብለን ተነጋግረን ነበር። ያቆምነው የመዝሙረ ዳዊት ዘውድ ሰው መከራ ተቀብሎ ወይም ነገስታት ተዋግተው መጨረሻ ላይ ዘውድ ከደፉ በኋላ ሌላ ክብር አይጨመርላቸውም። የንጉስነታቸው ማስረጃ ዘውድ ነው። ሰው በትዳር ጥሩ ትዳር ይዞ ተዋግቶ ሰይጣንን ተዋግቶ ቢያሸንፍ፣ በምንኩስናው ተዋግቶ ጋኔንን ተዋግቶ ቢያሸንፍ፣ በመምህርነት ቢያሸንፍ፣ በዲቁና በቅስና በክህነት ቢያሸንፍ መጨረሻ ላይ የሚያገኘው ዘውድ ምንድነው? ብፁዕነት ነው። ብፁዕነት። ስለዚህ ሰው ክርስቲያን የሆነው በአጠቃላይ ምን ለመሆን ነው ሲባል ብፁዕነት። የመጀመሪያውና የመጨረሻው ብፁዕ ማን ነው ሲባል እግዚአብሔር ነው ብለን ተነጋግረናል። ብፁዕ ማለት እውነተኛ ማንነት ነው። እውነተኛ ማንነት ደግሞ እግዚአብሔር ነው። ለማንነቶች ሁሉ ጥንት ለፍጥረታት መነሻ የሆነው እግዚአብሔር ስለሆነ ትክክለኛው ብፁዕ እሱ ነው። ብፁዕ ማለት ፍጹም መልካም ማለት ነው። ፍጹም መልካም ደግሞ እግዚአብሔር ነው። እግዚአብሔር መልካም ነው። መልካም የሆነ ነገር ሁሉ ከእሱ የተገኘ ነው። ከእግዚአብሔር የተገኘ ሁሉ ነገር መልካም ነው። ከእግዚአብሔር ያልተገኘ መልካምም የለም። ከእግዚአብሔር የሆነ ነገር ሁሉ መልካም ነው። ከእግዚአብሔር ያልሆነ መልካምም የለም። ይህ ቤት የእግዚአብሔር ቤት ነው። ይህ ቤት የእግዚአብሔር ቤት ነው። ከእግዚአብሔር ቤት መልካም እንጂ ክፉ የለም። ማወቅ የሚገባችሁ እሱን ነው። እንዲህ ብላችሁ ካመናችሁ የምትፈሩት ነገር ሁሉ ከንቱ መሆኑን ታውቁታላችሁ። እግዚአብሔር መልካም ነው። ከእግዚአብሔር የሆነ ሁሉ መልካም ነው። እስኪ በሉ እግዚአብሔር መልካም ነው በሉ። የእግዚአብሔር የሆነ ሁሉ ምንድን ነው? መልካም ነው። ቤተ ክርስቲያን የማን ነው? የእግዚአብሔር ሆነ እንጂ የእግዚአብሔር የሆነ ሁሉ ምንድን ነው? መልካም ነው። የእግዚአብሔር በሆነ ነገር ላይ ክፉ ነገር የለም። በዚህ እርግጠኛ ሁኑ። ልባችሁን አታሸብሩት፣ አትከፋፍሉት። የእግዚአብሔር በሆነ ነገር ላይ መልካም እንጂ ክፉ የለም። ከዓለም የመጣ ክፉ ከእግዚአብሔር ቤት መልካም ሆኖ ይመለሳል እንጂ ከዓለም የመጣ ክፉ ከመልካሙ ላይ ማረፍ አይቻለውም። መጻጉዕ የ38 ዓመት ሆኖ መጣ፣ አልጋውን ተሸክሞ ሄደ። 12 ዓመት ደም ይፈሳት የነበረች ሴት መጣች፣ ደሟ ቆሞላት ተመለሰች። እጁ ሽባ የነበረ ሰው ከክርስቶስ ደረሰ። እጅን ዘርጋ አለው፣ ዘረጋ፣ ዘርግቶ ተመለሰ። ከተፈጠረ ጀምሮ ዓይን ያልነበረው ሰው መጣ፣ እያየ ተመለሰ። እያየ ተመለሰ ማለት እያየ ተመለሰ። ወደ እግዚአብሔር እግሩ ነው መጣ። ከእግዚአብሔር ሲመለስ እያየ ተመለሰ። ከእግዚአብሔር መልካም ይገኛል፣ ከዓለም ክፉ ይገኛል። እነግረክሙ ከመ በዓለም ሕማመ ትርከቡ፣ በዓለም ስቃይ እንደምታገኙ በእኔ ዘንድ ሰላም እንደምታገኙ እነግራችኋለሁ ብሎ ነግሮናል። ከዓለም ስቃይ ይዘን እንመጣለን፣ ከእግዚአብሔር ሰላም አግኝተን እንመለሳለን። በእግዚአብሔር ነገር ላይ መልካም እንጂ ክፉ የለም። ክፉ ሁሉ ከሰይጣን ነው ወይም ከሰይጣን አበጋዞች ነው። መልካም ሁሉ ከእግዚአብሔር ነው። ጤንነት መልካም ነው፣ ከመልካሙ እግዚአብሔር ይገኛል። ሕይወት መልካም ነው፣ ከመልካሙ እግዚአብሔር ይገኛል። ከእግዚአብሔር ቤት መልካም እንጂ ክፉ ይዘን እንዳንሄድ እግዚአብሔር ይጠብቀን። ስለዚህ ብፁዕነት ማለት መልካምነት ነው። ዛሬ ደግሞ ሶስቱን ነገሮች እናያለን። ዘይወረን፣ ዘይቆመንና ዘይነበረን ማለት ነው። ያልሄደ ያልቆመና ያልተቀመጠ የሚሉትን ብፁዕ ብእሲን አይተናል። ብፁዕ ማለት የሚለውን ባለፈው አይተናል በክፍል 4። ዛሬ በክፍል 5 የምናየው ያልሄደ በሉ፣ ቀጥሉ፣ ያልቆመ በሉ እንጂ ሌላስ ያልተቀመጠ ምንድን ነው? ብፁዕ በሉ እንጂ። በምኖች መንገድ ያልሄደ
ብፁዕ ብእሲ ዘይሆረ በምክረ ረሲአን ወዘኢቆመ ዝንጎች ምክር ያልሄደ ምናላችሁ ውስተ ፍኖተ ኃጥአን ወዘኢነበረ ውስተ መንበረ መስተሳልቃን በዝንጎች መንገድ ያልሄደ በኃጢአተኞች መንገድ ያልቆመ በሚሳለቁት በዋዘኞች ወንበር ያልተቀመጠ ብፁዕ ነው። ዘዳይሙ ሕገ እግዚአብሔር ስምረቱ በክፍል 6 የምናየው ነው። አሁን ዛሬ የምናያት በክፎች መንገድ ያልሄደ በክፎች በዝንጎች መንገድ ያልሄደ በክፎች መንገድ ያልቆመ በመስተሳልቃን በሚሳለቁ በዋዘኞች ወንበር ያልተቀመጠ ብፁዕ ነው። ብፁዕ እንድንሆን እግዚአብሔር ይፍቀድልን። እነዚህ ሶስቱ የኃጢአት ደረጃዎችና ሶስቱ የጽድቅ ደረጃዎች ናቸው ብሎ ቅዱስ ባስልዮስ ዘቂሳርያ ይተረጉመዋል። ሶስቱ የኃጢአት ደረጃዎችና ሶስቱ የጽድቅ ደረጃዎች ናቸው። መሄድ፣ መቆም እና ምንድን ነው መቀመጥ። በማን መንገድ? በዝንጎች ክፎች የተባሉ ፍኖተ ኃጥአን ማን ነው ይላል። ፍኖተ ኃጥአን ሰይጣን ነው ይላል። ፍኖተ ኃጥአን ማን ነው? ፍኖተ ጽድቅ ክርስቶስ እንደሆነ ሁሉ ይላል። ፍኖተ ጽድቅ ክርስቶስ እንደሆነ ሁሉ ፍኖተ ኃጥአን ሰይጣን ነው። ፍኖተ ኃጥአን የኃጥአን መንገዳቸው የዝንጎች የክፎች መንገዳቸው የተባለው ሰይጣን ነው። ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነት መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ ብሎ ተናግሯል። እኔ መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ ብሎ ተናግሯል። ሰይጣን ደግሞ ምንድን ነው? ውሸት ነው፣ የሞት መንገድ ነው፣ ሞት ነው። ስለዚህ ተመልከቱ፣ የኃጢአተኞች መንገድ ማለት ሰይጣን ነው። በኃጥአን መንገድ ያልቆመ ማለት ዲያብሎስ በሚሄድበት ስራ ያልሄደ ማለት ነው። በዲያብሎስ የተንኮል ስራ ያልተገኘ ሰው ብፁዕ ነው። መድኃኒቱ ምንድን ነው ይልና ተመልከቱ። ለዚህማ መድኃኒቱ ኦሆ በልዎ ለእግዚአብሔር ወእንቤ በልዎ ለጋኔን ወይርቅ እምኔክሙ፣ እግዚአብሔርን እሺ በሉት፣ ሰይጣንን ጋኔንን እምቢ በሉት፣ ከእናንተም ይሸሻል። እግዚአብሔርን እሺ በሉት በሉ፣ ጋኔንን እምቢ በሉት፣ ከእናንተም ምን ይላል? ይሸሻል። ስለዚህ በክፎች መንገድ የሞት መንገድ የተባለ በኃጢአተኞች መንገድ የተባለ ሰይጣን ነው፣ የሞት መንገድ ነው። እሱ ከሞት ያደርሳልና። በክፎች መንገድ ያልሄደ ማለት በአጋንንት ተግባር ያልተገኘ ሰይጣን ያልሆነ ማለት ነው። ሰይጣን ማለት ከሳሽ ማለት ነው። መስተቃርን ማለት ነው። ዲያብሎስ ማለት ነድ ውዑይ ኦፍ ሰራሪ ማለት ነው። ትኩሳት እየሆነ የሚያምን ነድ ውዑይ ማለት የሚያቃጥል እሳት ማለት ነው። ዲያብሎስ ማለት እሳት የተባለበት ምክንያት ምንድን ነው? ትኩሳት፣ ራስ ፍልጠት፣ ሆድ ቁርጠት እየሆነ ህመም የሚያመጣ ሰይጣን ነውና። ኦፍ ሰራሪ የተባለበት ምክንያት ለማሳት ይፋጠናልና። ሩቅ ውዱቅም ይባላል፣ የወደቀ የተናቀ። ስለዚህ ራስ ፍልጠት፣ ሆድ ትኩሳት፣ ማንቀጥቀጥ፣ ንዳድ፣ ወባ፣ ችግር፣ አንገት የሚቆለምም ሰይጣን። የሁሉ በሽታ ከማን ነው ሲባል ከሰይጣን። ከሰይጣን ወሩ ከሰይጣን የመጣ ከማን በመጣ ይሸሻል? እንጂ ከማን በመጣ ይሸሻል? ከእግዚአብሔር በመጣ ይሸሻል። ስለዚህ በክፎች መንገድ ያልሄደ ማለት ሰይጣንን እሺ ያላለ ሰው ብፁዕ ነው። እስቲ እንግዲህ ሰይጣንን እሺ አልለውም የሚል እጁን ያወጣል። ማንን እሺ ላትሉት ነው? በሉ እንጂ። አሁን ዛሬ የተማርነው ምንድን ነው? በክፎች መንገድ ያልቆመ ምንድን ነው? ብፁዕ ነው። የክፎች መንገድ ማን ነው? ሰይጣን ነው እንጂ። የሕይወት መንገድ ማን ነው? እግዚአብሔር ነው።
በክፎች መንገድ ማለት በሰይጣን መንገድ። የሰይጣን መንገዱ ምንድን ነው? ኃጢአት ነው። ሰይጣን እሺ ትሉታላችሁ አትሉትም? ሰይጣንን እሺ አለ ማለት ተኙ ሲሉ እምቢ ብሎ መጸለይ፣ ሌሊት አትስጡ ሲል እምቢ ብሎ መስጠት፣ ዘሙቱ ሲል እምቢ ብሎ ንጹህ መሆን፣ ብሉ ሲል እምቢ ብሎ መጽዋት፣ ቀሙ ሲል እምቢ ብሎ መመጽወት፣ ተጣሉ ሲል እምቢ ብሎ መታረቅ። ለሰይጣን እምቢ ማለት ለፈቃዱ አለመታዘዝ ማለት። ሰይጣንን አልወደውም እያለ ይላሉ ሊቃውንት፣ ሰይጣንን አልወደውም እያለ የሰይጣንን ስራ የሚሰራለት ሰው ይሄ የሰይጣን ባርነት ያለቀቀው ሰው ነው። ሰይጣንን አልወደውም ይላል፣ የሰይጣንን ስራ ሲሰራ ይገኛል። እግዚአብሔርን እወደዋለሁ እያለ የእግዚአብሔርን ስራ የማይሰራ የእግዚአብሔር ጠላት እንደሆነ፣ ሰይጣንን አልወደውም እያለ የሰይጣንን ስራ የሚሰራ የሰይጣን ባሪያ መሆኑ አልቀረም ብለው ይናገራሉ። ኩሉ ዘየአምራ ገቢሮታ ለሰናይት ወኢይገብራ ኃጢአተ ትከውኖ። በጎ ማድረግን የሚያውቃት አውቆ ግን የማይሰራት በደለኛ ነው ይላል። በጎ ነገርን ያውቃል አውቆ ግን የማይሰራት ለእግዚአብሔር አመፀኛ ነው። በአፉ ተመልከቱ፣ በአፉ እግዚአብሔርን እያመለከ በተግባሩ የሰይጣን የሆነ ሰው እሱ የሰይጣን ነው። በዚህ መንገድ ያልሄደ ሰው በዚህ መንገድ ያልሄደ ሰው እሱ ንዑድ ክቡር ነው ይላል። እንዴት አድርጎ ነው ሰይጣን የሚወስደው ሲባል በምን በማለት ነው? የመጀመሪያው ምንድን ነው? መሄድ፣ ቀጥሎ መቆም፣ ቀጥሎ መቀመጥ። መሄድ የመጀመሪያው መሄድ ነው። መሄድ ምንድን ነው? እነዚህ ምን ይባላሉ? ክፉ ሐሳብን መቀበል። የመጀመሪያው መሄድ ማለት ክፉ ሐሳብን መቀበል። አንደኛው ክፉ ሐሳብን መቀበል። ሁለተኛ ክፉ ሐሳብን ወስኖ መስራት። ሶስተኛ ክፉ ሐሳብን ለሌሎች ማስተማር። እንደዚህ ያላደረገ ሰው ብፁዕ ነው ማለት ነው። ክፉ ሐሳብን የማይቀበል። ክፉ ሐሳብ ከማን ይመጣል? የመጀመሪያው ከራስ፣ ቀጥሎ ጋኔን መሳሪያ ከሚያደርጋቸው ሰዎች፣ ቀጥሎ ከራሱ ከሰይጣን ይመጣል። ስለዚህ የመጀመሪያው እርምጃ ብፁዕ ለመሆን ከፈለግ በኃጢአተኞች መንገድ አትጓዝ፣ ወይም በዝንጎች መንገድ፣ እግዚአብሔርን በዘነጉ ሰዎች መንገድ አትሂድ። እግዚአብሔርን በዘነጉ ሰዎች መንገድ ላለመሄድ የመጀመሪያው ክፉ ሐሳብን አለመቀበል። ክፉ ሐሳብ ከምን ይመነጫል? ከራስ አጋንንት ካደረባቸው ሰዎችና ከራሱ ከጋኔን። ክፉ ሐሳብ ከሶስት ነው የሚመነጨው። ከራስ እንዳይመነጭ ምንድነው መፍትሄው? ደግሞ ከራስ የሚመነጨው ኩን ጠቢበ ለእዱከ፣ በጠላት ላይ እወቅበት ይላል ማቴዎስ ወንጌል ላይ። በጠላት ላይ እወቅበት። ጠላት የተባለ ህሊና ነው። ክፉ ህሊናን እወቅበት። ክፉ ህሊና ከምን ይመጣል ሲባል ከረፍትና ከመብላት ከመጠጣት። ክፉ ህሊና ከረፍት ከመብላት ከመጠጣት። አዘውትረው የሚበሉ ሰዎች መትጋት አይቻላቸውም። የማይተጉ ሰዎች ክፉ ሐሳብ አይርቃቸውም። ልክ ለረጅም ጊዜ ከተቀመጠ ከከብቶች ጽዳጅ ከኩበቱ ከዚያ ከነሱ ከወጣው ነገር ትል እንደሚወለድ እረፍት ከሚያበዛና መብል መጠጥ 24 ሰዓት ከሚበላ ሰው ክፉ ሐሳብ አይታጣም ይላል። ስለዚህ የመጀመሪያው ከኃጢአት ነፃ ለመውጣት ብቸኛው መንገድ ከክፉ ሐሳብ መራቅ ነው። ከክፉ ሐሳብ ለመራቅ መራብና መትጋት ሁለቱ መድኃኒቶች ናቸው። ትጋት የሚገኘው በመራብ ነው። የሚራብ ሰው ትጋትን ያገኛል። የሚተጋ ሰው እንባ ያገኛል። የሚያለቅስ ሰው ደግሞ እግዚአብሔርን ማየት ይቻለዋል። የላይኛው ዓይን በእንባ ሲቀጣ የውስጠኛው ዓይን ይበራልና ማለት ነው። አዑሩ አዕይንቲክሙ ተብሎ ስሙ ወለይትረአያ፣ ዓይናችሁን ዝጉ፣ ጆሮአችሁን አደንቁሩ ከመ ታእምሩ ፈቃዶ ለኢየሱስ ክርስቶስ ወኩሎ ምስጢረ መድኃኒትክሙ።
እግዚአብሔር የሚወደውን ነገር ማወቅ የምትፈልጉ ከሆነ እግዚአብሔር የሚወደውን ነገር ለማወቅ ዓይናችሁ የሚያየውን ነገር አትከተሉት፣ ጆሮአችሁ የሚሰማውን ነገር አትመኑት። አፋዊ ጆሮአችሁን አፋዊ ነገር ከመስማት ስትከለክሉት፣ አፋዊ ዓይናችሁን አፋዊ ነገር ከማየት ስትከለክሉት ወኩሎ የክርስቶስን ፈቃድ ታውቃላችሁ። ወኩሎ ምስጢረ መድኃኒትክሙ የምትድኑበትን አምስቱን አዕማደ ምስጢራት ታውቃላችሁ። ወኩሎ ምስጢረ መድኃኒትክሙ አምስቱን አዕማደ ምስጢርን አምኖ በሚሰሩት ምግባር የሚደረስባቸውን የአስሩን ማዕረጋት ምስጢር ታውቃላችሁ። ስለዚህ ሰማያዊ ምስጢር እንዲገለጥላችሁ የውጨኛውን ዓይናችሁን ምድራዊ ነገር ከማየት ከልክሉ፣ የውጨኛውን ጆሮአችሁን ለምድራዊ ነገር የተከፈተ አድርጋችሁ አትፍቀዱለት ብሎ እግዚአብሔር ይህንን አዝዟል። ስለዚህ የመጀመሪያው መብል መጠጥ የኃጢአት ምንጭ ነው። መብል መጠጥና እረፍት፣ ጸሎቱ ይቅርታ፣ ስጋሁ ለጸዋሚ ኢይትካህሎ ከመ ይኑም ኩላ ሌሊተ ይላል። ተመልከቱ መጽሐፈ መነኮሳት። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝታ ማደር አይቻላትም። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝታ ማደር አይቻላትም። ስለዚህ የሌሊት ትጋት ማግኘት ከፈለግ ምግብ መቀነስ ነው። ምግብ ከቀነስክ እረፍት አይበዛብህም። እረፍት ካላበዛ ክፉ ሐሳብ አይመላለስብህም። ከሰዓት ላይ ተህዋስያን በቀረቡ ጊዜ ትንኙ፣ ቢራቢሮ፣ ርር፣ ኩምትር፣ ቅጥል እያለ እንደሚወድቁት እንደሚረግፉት ሁሉ በእግዚአብሔር ፍቅር እየተቃጠለ ከሚተጋ ሰው አጋንንት ክፉ ሐሳብን ማስጠጋት አይቻላቸውም። ክፉ ሐሳባት እንደ ምሽግ ሆነው ክፉ ሐሳቦችን ፍላጻውን ሰይጣን ሲወረውር እንደ ምሽግ እየሰባበረ ይመልሳቸዋል። ስለዚህ መጀመሪያ በቀዳሚ ጉዬ የተባለ ይሄ ነው። መጀመሪያ ከክፉ ሐሳብ ሽሽ። ክፉ ሐሳብን ከዋልከው ካሳደርከው ልተግብረው ወደ ማለት ትሄዳለህ። ክፉ ሐሳብ ከምን ይመጣል? ከምን ያለ ከራስ በምን መልኩ ይመጣል? ከምን ይመጣል? ከመብል። ሌላስ? ከረፍት። ስራ ፈትነትና ሆዳምነት የክፉ ሐሳብ ምንጮች ናቸው ማለት ነው። በሉ ስራ ፈትነትና ሆዳምነት በሉ። ስራ ፈትነትና ምንድን ነው? ሆዳምነት። ሰይጣን የፈለገ ቢሆን በሰራተኛ ሰው ላይና በጾመኛ ሰው ላይ ክፉ ሐሳብ መዝራት አይችልም። የፈለገ ቢሆን ማለት ነው። ስለዚህ ሁለቱን ወደዷቸው። መራ ምን ፋሲካ ቢሆን ምን ብሉት ቢሆን ቆየት ብላችሁ እስከ 9 እስከ 7 ቆየት ብላችሁ መብላትን አስለምዱ ለሰውነታችሁ። ስትራቡ ትተጋላችሁ፣ ስትተዉ ሰይጣን እየተቃጠለ ይጠፋል። ስለዚህ ከክፉ ሐሳብ ሽሽ። ከዚያ ከበላ ከጠጣ ትተጋለ። ቀጥሎ ዓይንን መከልከል፣ ጆሮን መከልከል፣ አፍንጫን መከልከል፣ እጅን መከልከል፣ አፍን መከልከል። አምስቱን ስትከለክሉ ከክፉ ሐሳብ መጠበቅ ይቻላል ማለት ነው። እጅን ክፉ ከመዳሰስ፣ ዓይንን ክፉ ከማየት፣ ጆሮን ክፉ ከመስማት፣ አፍን ክፉ ከመናገር። እነዚህ በሩ ከተዘጋ ሰይጣን የሚገባበት በር ሊያገኝ አይቻለውም። ስለዚህ አሁን ዘንድሮ መቼስ ዘመን ያሳየው የለ አይደለም። ዘንድሮ ይሄ ወረርሽኝ መጥቶ ስንት ስብከት ተሰበከ። ሕዝቤ ሆይ ወደ ቤት ግባ፣ ደጅህን ምን በል ተብሎ ተሰብኳል። ዝጋ በሉ እንጂ። ሕዝቤ ሆይ ወደ ቤት ግባ የተባለ ቤት የተባሉ ልብ ነው። እስኪ ልብ በሉ፣ ልብ በሉ እንጂ። ልብ በሉ ይላል ገበሬ። እስቲ ልብ በሉ። ልብ ቤት የተባለ ምንድን ነው? ልብ። ሕዝቤ ሆይ ወደ ቤት ግባ ማለት ሕዝቤ ሆይ ወደ ልብ ተመለስ ነው። ወደ ምን ተመለስ ነው? ወደ ልብ ተመለስ። አብዷል እኮ ሰው። ባለትዳሩ መብድ ነው፣ ወጣቱን መብድ ነው። እኛም መብድ ማበድ ዝም ብሎ ጨርሶ ተያይዙ። እባካችሁ አትበዱ። ወደ ልባችሁ ተመለሱና ሞታችሁን አስቡ፣ የሰማይ ቤታችሁን አስቡ፣ እግዚአብሔርን አስቡ። በመከራ ጊዜ ወደ ቤት ግባ ማለት ወደ ልብ ተመልሰ የሰማይ ቤትህን አስብ፣ እግዚአብሔርን አስብ፣ ሞትህን አስብ ማለት ነው። የበደልከውን በደል እመቦ ዘወድቀ ውስተ ኃጢአት ኢይርሳ እስመ ዘይትረሳ።
በኃጢአት የወደቀ ቢኖር አይርሳ፣ የማይረሳ ነውና። የማይረሳ ነውና በሉ። ኃጢአትህን አትርሳው። አንተ ካስታወስከው እግዚአብሔር ይረሳልሃል። አንተ ከረሳኸው እግዚአብሔር ያስታውስብሃል። ስለዚህ አስቀድመ ኃጢአትህን አስብ፣ ወደ ልብ ተመለስ። እግዚአብሔር ከየት እንዳመጣ አስብ። ዘመኑ ወዴት እየሆነ እንደሆነ አስብ። የባይታዊው መብዛት፣ የበቃው ሰው መብዛት፣ የቅዱሱ መብዛት፣ የትንቢት ተናጋሪው መብዛት፣ የንጉሱ መብዛት፣ ነገሩ በዛ። የሐሳዊ መሲሁ መብዛት፣ በቅቼላችሁ የሚለን በዛ። የሊቁ መብዛት መጻሕፍት አላሉ ወደ ልባችሁ ተመለሱ ነው እንጂ ሕዝቤ ሆይ ወደ ቤት ግባ ማለት ከቤት ቁጭ በል የሚል መጽሐፍ የለም። እኔ አልተማርኩም። ከተገኘ አንገቴ እንደዚህ ብሎ የሚተረጉም ሊቅ ታጣ አልተማርንም። በአራቱ ጉባኤያት ትምህርት ቤት አልተተረጎመልንም። ሊቃውንት አላስተማሩም። እየተማርነውና እንዴ ያየነውን እንመሰክራለን፣ የሰማነውን እንነገራለን የሚለው መጽሐፍ የተማርነው ይሄ ነው። ለውጭ ባስተምራችሁ ሊቃውንቱ ያወግዙኛል። ልጄ ከመምህር አልተማርከው ከመጽሐፍ አላገኘው ይሉናል እኮ እንደ አርዮስን እኮ ለእስክንድር ተፍጻሜ ሰማዕት ቅዱስ ጴጥሮስ እንዲህ ያልከው ልጄ ከመምህር አልተማርከው ከመጽሐፍ አላገኘው። እስኪ በሉላችሁ ከመምህር አልተማርከው በሉ፣ ከመጽሐፍ አላገኘው። እንዲህ ያለ ሰው ውጉዝ ነው። ስለዚህ ሕዝቤ ሆይ ወደ ቤት ግባ ማለት ወደ ልብ ተመለስ። እስኪ ወደ ልብ በሉ። ደጅህን ዝጋ ማለት ሕዋሳትህን ተቆጣጠር ነው። ምንን ተቆጣጠር ነው? ሕዋሳትህን ተቆጣጠር። በዓይን ክፉ ክፉ እያየ ነው ይህንን ኃጢአት ያስገባው፣ ይህን ደዌ ያስገባው። ዓይንን መልስ። በጆሮ የሚንቆረቆረውን የረከሰ ነገር አቁም። በአፍ የምትናገረው የረከሰ ነገር፣ የምትበላውን የረከሰ ነገር ያለ ጊዜ መብላት ግን፣ ክፉ መናገር ግን፣ ነገር መስራት ግን፣ ማንሾካሾክ ግን፣ መራቅ መሳደብ ግን፣ ሐሰት መናገር ግን፣ መዋሸትን አቁም። አፍህን ዝጋ። እጅህን በሰው ላይ አትቀስም። ያልተፈቀደልህን አታንሳ። ክፉ ነገር አታድርግ። ነፍስ አትግደል። እነዚህን በሮችን ዝጋ። በእውነቱ የተማርነው እኛ ይሄን ነው። ማቴዎስ 6 ላይ ጌታ አለ፣ አንተ ግን ስትጸልይ ወደ ቤት ግባ፣ ደጅህን ዝጋ ያለው ሊቃውንት የተረጉሙትን ሕዋሳትህን ሰብስበህ ጸልይ ብለው ነው የተረጉሙልን። አንተ ግን ስትጸልይ ወደ ቤት ግባ፣ ወደ ልቡና ተመለስ፣ ደጅህን ዝጋ፣ ሕዋሳትህን ሰብስበህ ጸልይ። ወዲያና ወዲህ አታባክን። ስትጸልይ ሰው ቢጠራህ አቤት አትበል። በምትጸልይ ጊዜ የበቃ ሰው እንኳን ቢመጣ የሰይጣን መልእክተኛ ነውና አቤት አትበለው። ጸሎትን አቋርጠህ ሐሳብክን አታባክን። ሰው ባለፈ ቁጥር ዘወር አትበል። ደጅህን ዝጋ ማለት ይሄ ነው። በትርጓሜ ወንጌል የተጻፈልንም ይሄ ነው። የትንቢተ ኢሳይያስ ትርጓሜም ይህ ነው። ከዚህም ተጨማሪ በዜና እስክንድር መጽሐፍ አናቅጸ ሕይወቱ ለሰብ የሚባሉት የሰው ልጅ የሕይወት በሮች የሕይወት ቀዳዳዎቹ የሚባሉት ዓይኑ፣ ጆሮ፣ አፍንጫው፣ አፉ፣ እጁ ናቸው። የሚረክስም በእነዚህ ነው። በእነዚህ በገባው ነገር ነው። የሚቀደስም በእነዚህ በገባው ነገር ነው። ስለዚህ ደጅህን ዝጋ ማለት ሕዋሳትህን አስተካክል። እስኪ በሉ ሊቃውንት ምንክን አስተካክል? ሕዋሳትህን አስተካክል። ለክፉ ነገር የተዘጋ አድርገው ማለት ከቃሉ ጋር ናችሁ። ችን ጋር ይሁን እንድናያለን። አቤቱ ጌታዬ ከበሽታ ጠብቅ፣ ከወረሽኝ አድነኝ አላለም። ያለ ምንድን ነው? ሲምግ ዘው አቃቤ ላፌ፣ አቤቱ ላፌ ዘበኛ አብጅልኝ። ምን አብጅልኝ አለ? ለምን? ላፌ የሚያስገድልህ አፍህ ነው። ከእግዚአብሔር ጋር የሚያጣላ የሚያስገድልህ ጆሮህ ነው። ሐሜት የምትሰማበት፣ ዘፈን የምትሰማበት፣ ክፉ ወሬ የምታጠራቅምበት በእንደዚህ ያለ ነገር አላስገባም ብለህ ሕዋሳትን ዝጋ ማለት ነው። ሕዝቤ ሆይ ወደ ቤት ግባ የተባለው ወደ ቤትህ ወደ ድንግል ማርያም፣ ወደ ቤትህ ወደ ቤተ ክርስቲያን፣ ወደ ቤትህ ወደ መንግሥተ ሰማያት መልስ ማለት ነው። ውጣ ማለትስ አይደለም።
ወደ ቤትህ ወደ ቤተ ክርስቲያን ግባ፣ ወደ ቤትህ ወደ ሕዋሳት ተመለስ፣ ወደ ቤትህ ወደ መንግሥተ ሰማያት አስብ፣ ወደ ቤትህ ወደ ቤተ ክርስቲያን አኮ ብነዜ አብያት አልኮል ያለ ቅዱስ አትናቴዎስ በቅዳሴው እኛስ አለ ነፋሳት የሚነቀንቁት ጎርፍ የሚያናውፀው ቤት የለንም። እስኪ በሉላችሁ እኛስ በሉ ነፋሳት የሚነቀንቁት ጎርፎች የሚያናውጡት አላ ኢየሩሳሌም አጋዚት እንተ በሰማያት። እንግዲህ ቤታችን እንዴት ያለች ናት ትሉኝ እንደሆነ በሰማይ ያለች ኢየሩሳሌም ሰማያዊት ናት ቤታችን። ቅዱስ ጳውሎስን ብትጠይቁት ተመልከቱ፣ ብትጠይቁት ምን ይላል? ለመተነስተ ማይደር ነዘበ ምድር ብነ ህንፃ ተመልከቱ፣ በውስተ ሰማያት ዘይገብሮ እደ ሰብእ። በምድር ያለው ቤታችን ቢፈርስም በሰማይ የሰው እጅ ያልሰራው ቤት አለን ብሎ የተናገረ ቆሮንቶስ 2ኛ ቆሮንቶስ 5 ላይ በምድር ያለው ቤታችን ቢፈርስም በሰማይ ቤት አለን። ቅዱስ ጴጥሮስን ብንጠይቀው ወንሴፎ ሐዳሳተ ሰማያተ ወሐዳሰ ምድረ፣ አዲስ ሰማይና አዲስ ምድርን ተስፋ እናደርጋለን። መልሰን ቅዱስ ጳውሎስን ብንጠይቀው ወለነሰ ዘውስተ ሰማያት ሀገርነ፣ እኛ ግን ሀገራችን በሰማይ ነው። ሀገራችን በይ ነው ያለን። አዲያ የእግዚአብሔር ቤት ያላዳነንን በሽታ እኛ በጭራሮ የሰራነው ቤት ሊያድነን ነው? የድንጋዩ ክምር ሊያድነን ነው? የአምላክ ሥጋ የሚፈተትበት ቤተ ክርስቲያን ከበሽታ ካላዳነን፣ የአምላክ ደም የሚፈስበት ቤተ ክርስቲያን ከበሽታ ካላዳነን የእኛ የመኖኬት ጥርቅም ነው የሚያድነን? አያድነንም። የሚያድነን የእግዚአብሔር እጅ ነው። ብንሰማ ይሻለናል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ ዘይሆረ ያለው ያልሄደ ያለው ክፉ ሐሳብን ያልተቀበለ። ክፉ ሐሳብ ከምን ይመነጫል? ከራስ በሉ እንጂ በምግብ በሆድ ሁለተኛ ሐሳብ በረፍት በሉ እንጂ በሆዳምነትና በስራ ፈትነት በሉት እንጂ አሳምሩት። ስድቡን ትጠሉታላችሁ አይደል? በሆዳምነትና በሉ በምንድን ነው? በስራ ፈትነት ያመጣነው ነው። በዚህ ክፉ ሐሳብ ይመነጫል። ያንን ክፉ ሐሳብ ምን ይላል? አክብሮ ይቀበለዋል። አክብሮ ይቀበለዋል። ውሃ ከሌለበት ትል የለም፣ አሳም የለም። ትላትን እንዳይኖር ከፈለግ ውሃውን ማድረቅ ነው። እባብ እንዳይራባብ ከፈለግ ውሃውን ማድረቅ ማንጠፍጠፍ ነው። አጋንንት ባንተ ላይ ክፉ የክፉ ሐሳብ ትላትሎችን እንዳያራቡብህ እንዳይዘሩብህ ስረቅ፣ ዘሙት የሚል ክፉ ትላትን እንዳይዘሩብህ ጠፈፍ በል ነው። ጠፈፍ ማለት ክፉ ሐሳብን ደረቅ አድርገው በምን በትጋትና በጾም ምን አድርገህ ክፉ የሚያሳስቡ ሐዋሳትን በመወሰን ተመልከት። ለመ ዓይንከ ታስሕተከ ምልዓ ወግድፋ፣ ዓይን ብታስት ካንተ አውጥተህ ጣላት ማለት። ዓይን ቀና ብዬ አልጸልይም ደክሞኛል ብትል እምቢ ብለህ ቀና በልባት ነው። እምቢ ብለህ ቀና በልባት። ወለመ እዴከ ዘየማን ታስሕተከ እዴከ ዘየማን ምትራው ግድፋ፣ ቀኝ እጅ ብታስት ካንተ ቆርጠህ ጣላት ማለት። እጅህ አልመጸውትም ብትል እምቢ ብለህ ስጥባት። ተመልከቱ። እግር ብታስት ካንተ ቆርጠህ ጣላት ማለት በመጥረቢያ ነው? ኧረ አይደለም። አልቆሜ አልጸልይም ብትል እምቢ ብለህ ቆምባት ነው። እምቢ ብለህ ቆምና ጸልይባት። ብትቆረጥምም ብታቅመደምድም ሳታፋትል ቀጥ ብለህ ቆመህ ጸልይባት። እንዲህ ስታረግ ሐዋሳትን ስትዘጋ ብፁዕ ብእሲ የተባለውን ታገኛለህ። ብፁዕ ብእሲ ዘኢሖረ በምክረ ረሲዓን። ከቃሉ ጋር ናችሁ? ክፉ ሐሳብ እሱ ነው። ሁለተኛ ከምን ይመነጫል? ከባልንጀራ አጋንንት ካደረባቸው ሰዎች። አጋንንት በማን ያድራል? በነገሥታት ያድራል። አጋንንት ይሴስይዎሙ ለመሳፍንት ይላሉ አባቶቻችን። አጋንንት ባለስልጣናትን ይመግባሉ ይላል። ማለት ምን ማለት ነው? ጉቦ እያሰጡ ያበሏቸዋል። በነገሥታት ያድራሉ። በክፉ ነገሥታት በክፉ ባለስልጣናት
ሃይማኖት በሌላቸው ያድራል። በመናፍቃን አድረው ክፉ ሐሳብ ያመነጫሉ። እሱ ብቻ አይደለም፣ ወዳጆቻችን ተጠቅመው ክፉ ሐሳብ ያመነጫሉ አጋንንት። ለዚህ ነው ሲራክ ከሚመክሩ ሰዎች ተጠንቀቅ የሚለው። ከማን ተጠንቀቅ አለ? ከሚመክሩ ሰዎች። ወዳጅ መስለው ጥፋትን የሚመክሩ አሉ። ለምሳሌ የኢዮብ ሚስት በቂ ናት። ምን አለችው? እንዲያው እግዚአብሔር ይመስገን እግዚአብሔር ይመስገን የምትል ከዚህ በላይ ምን ሊያደርግልን? ስደበውና ሙት በሉ። ኧረ በሞት የተናገሩ እግዚአብሔር ስደበውና መሞታችን ላይ ቀር እያመሰገነው ሞት አይቻልም። ይጓ ይደረስ እኮ ነው። ባርኮ ሙት የሞኝ ምክር ያው እንደዚህ ነው። እግዚአብሔርን በሞት የእግዚአብሔርን ስደብና ሙት በሉ በሉ እንጂ ተሰድባላችሁ። ያው እንደዚህ እኮ ነው። ሞቱን አይቀር ከእግዚአብሔር ተለይተን የምንሞት ብን ወጣን ከእግዚአብሔር ጋር ሆነን እንሞታለን እንጂ አልሞት ያመስጥ እሞት ሞትሰ በእንተ ክርስቶስ የአቢም ሁሉ ሞት። ከሞት የሚያመልጥ የለም። ለክርስቶስ ብሎ የሞቱት ሞት ግን ከሞት የተሻለ ሞት ነው። ትልቅ ሞት ነው። ሞት ሰናይት። እንዲያውም አባቶቻችን ቅዱስ ጳውሎስ ገላትያ መልእክቱ ላይ ምዕራፍ 1 ቁጥር 17 ላይ ያስተማረውን ሲተረጉሙ እኔ አለ ወንጌለ ሰለስቱ ዓመት አረጉ ኢየሩሳሌም ረአዮ ለኬፋ ይላል። 3 ዓመት ተቀምጬ ኬፋን ላይ ወጣው። ኬፋ ያለው ቅዱስ ጴጥሮስን ነው። ኬፋን ለማየት ወጣው። ተመልከቱ። ወነበርኩ ምስለ ኬፋ 10 ወ5 ተመልከቱ ዕለታት ይላል ቅዱስ ጳውሎስ። ከ3 ዓመት በኋላ ጴጥሮስን ለማየት ወጣው አለና ከጴጥሮስ ጋር 15 ቀን ቆይቼ መጣሁ ይላል። ስንት ቀን ነው? 15 ቆይ 20 ቀን ቆይ። ለኛ ምን ያደርግልናል? ጥቅሙ ምንድን ነው? ኬፋ የተባለ አለት ነው። አለት የተባለ ክርስቶስ ነው። ክርስቶስም ሃይማኖት ነው። ከ3 ዓመት በኋላ ኬፋን ለማየት ወጣው ማለት ስጋዬን ንጹሕ አድርጌ ነፍሴን ንጹሕ አድርጌ ልቤን ንጹሕ አድርጌ ሃይማኖቴን ተረዳሁት ማለቱ ነው። ስጋዬን ንጹሕ አድርጌ በሉስ፣ ነፍሴን ንጹሕ አድርጌ ልቡናዬን ንጹሕ አድርጌ ምንን ተረዳሁት አለ? ሃይማኖቴን ተረዳሁት። 15 ቀን ከጴጥሮስ ጋር ቆየው አለ። ምን ማለት ነው? በሃይማኖቴ እስከ 10 ማዕርጋት እስከ 5 ተውላጣት ደረስኩበት ማለት ነው ይላሉ ሊቃውንት። 10 ማዕርጋት በሉ እስከ 5 ተውላጣት በሉ እስቲ ተውላጣት 10 ማዕርጋት አሉ የቅድስና እግዚአብሔር እስከ ማየት የሚደርሱበት። ከ10 ማዕርጋት 5 ተውላጣት አሉ። በሃይማኖቴ እስከ 10 ማዕርጋት እስከ 5 ተውላጣት። 5ቱ ተውላጣት ውስጥ አንዱ ምን ይባላል? ሞት ሰናይ ይባላል። እስኪ ሞት ሰናይ በሉ። አዎ ከ5ቱ ከ15ቱ ሰው በሃይማኖቱ ከሚያገኛቸው በጎ ነገሮች አንዱ ያማረ ሞት ነው። እስቲ ያማረ ሞት በሉ። ያማረ ሞት ማለት ምን ማለት ነው ቢባል ለክርስቶስ ብሎ መሞት። ስለ ክርስቶስ ብሎ መሞት በሉ። ለክርስቶስ ብሎ መሞት ከሞት ይበልጣል። በጎ ሞት ነው። አንድ በሃይማኖት የሚገኝ ማዕረግ ማለት በሃይማኖት መሞት ነው። በሃይማኖታችን እንድንሞት እግዚአብሔር ይርዳን። ስለዚህ ክፉ ሰዎች ያድራል፣ በወዳጆቻችን ያድራል። የበቃ ሰው መስሎም ይገለጣል፣ መነኩሴ መስሎም ይገለጣል፣ ሽማግሌ መስሎም ይገለጣል። አንድ መነኩሴ ነበረ። አንድ ባይታዊ ሲጸልይ ሰይጣን የበለጠ ጢሙ ረዘም ያለ ሽማግሌ ባይታዊ መስሎ ተገለጠለት። ኋላኔ በቅቼ አጽናናው ጎብኘው ብሎ ልኮኝ ነው እግዚአብሔር አለ። አባቴ እኔ ለመጎብኘት ከመጡማ ይነሱና እንጸልይ አለው። ማን ነው ያኛው? ማን ነው? አርበኛው ዲያብሎስ ነው። ከዚያ ተመልከቱ ብድግ አለና እንጸልይ ብሎታል። እሺ እንጸልይ አባል ሰው ጀምሮታል። ለዓለም ወለዓለም ዓለም ይዜኒ ወዘልፈኒ አለ። ትርጉም የለውም ማለት ነው። ዝም ብሎ ለዓለም ወለዓለም እንዲህ ይቅርታ ይዜኒ ወዘልፈኒ ለዓለም ወለዓለም ዓለም ምን ጋር ዛሬም ዘወትርም እስከ ዘላለም ምንድን እግዚአብሔር ይልማ አነደዋል ማለት ነው። ዝም ብሎ ዛሬም ዘወትርም እስከ ዘላለሙ አባቴ በስመ አብ ወወልድ ወመንፈስ ቅዱስ ይበሉ እንጂ ሲለው ያው የሚሆነውን ተኖ ቀልጦ ጠፋኝ። ስለዚህ የበቃ መስሎ መነኩሴ መስሎ
ካህን መስሎ፣ ዲያቆን መስሎ፣ ባይታዊ መስሎ፣ ወዳጅ መስሎ ይፈትናል። ምንም ይሁን ምን ግን ማስተዋል የሚገባቸው ምንም ይሁን ምን ማንም ሰው በእግዚአብሔር ካልሆነ ሰይጣን ነው። አባቶቻችን ያስተማሩንን እስከ ተቃወመ ድረስ ማንንም ሰው አንቀበልም። ማንንም ሰው ምንንም ሰው እንግዲህ ማዕረጉን እራሳችሁ መዘርዘር ትችላላችሁ። የአባቶችን ትምህርት ነቢያት ከተነበዩት፣ ሐዋርያት ከሰበኩት፣ ሐዋርያውያን አበው ከተከተሉት፣ ሊቃውንት ከተረጎሙት፣ መነኮሳት ከኖሩት፣ ሰማዕታት ከሞቱለት፣ መላእክት ከሚዘምሩለት ከዚህ ስርዓት የወጣ የሚናገር ሰው ሁሉ ተቀባይነት የለውም። ማንኛውም ነገር መጻሕፍትን እስካልተቃወመ ድረስ እንቀበለዋለን። ስለዚህ ክፉ ሐሳብን በምን እንመዝናለን ሲባል በቅዱሳት መጻሕፍት። በቅዱሳት መጻሕፍት በሉ ምን አላችሁ? ይሄ ከክፉ ሐሳብ የሸሸ ሰው ሐሳብን ከመታገል ሐሳብን መሸሽ ለመጽደቅ የመጀመሪያው እርምጃ ነው ይላል ሊቃውንት። ሐሳብን ከመታገል ሐሳብን መሸሽ፣ ሐሳብን ከመታገል ላድርገው አላድርገው ከማለት ሐሳቡን የምትተካበትን ሌላ ሐሳብ ተካይ። ሐሳቡን የሚተካ ሌላ ሐሳብ ስታስብ ክፉ ሐሳብ ካንተ ወጥቶ ይወድቅልሃል ይላል። ስለዚህ መጀመሪያው ከሐሳብ መሸሽ ነው። ሁለተኛው ብፁዕ ብእሲ ተመልከቱ፣ ወዘይቆመ ውስተ ፍኖተ ኃጥአን ተመልከቱ። ፍኖተ ኃጥአን ደግሞ የተ ምንድን ነው? ኃጢአቱን ማሰቡን ይስበው ቆርጦ ያልሰራው ሰው ብፁዕ ነው። ሲቆርጦ ያልሰራው ሰው በሉ ቆርጦ ያልሰራው ሰው ብፁዕ ነው። የመጀመሪያው ክፉ ሐሳብ ያላሰበ ሰው ያስከባድ ነው። ለእመቤታችን ብቻ ላልስ እንጂ ለመኑ ተውኅቦ ተደንግሎ ሕሊና ሙሉ ደሰብ ለመላእክት ይተክሎሙ ድንጋሌ ሕሊና እስመ አበሱ በፍትወት ወረዱ ምድረ በቀዳሚ። ኃጢአትን ከማሰብ መጠበቅ ከቶ ለማን ተቻለው ይላሉ ሊቃውንት። ለመላእክትስ እንኳ አልተቻላቸውም። በቀደመ ወራት ያልተሰጣቸውን ሽተው በድለው ከምድር ወደ ሰማይ ከሰማይ ወደ ምድር ወርደዋልና ይላል። ስለዚህ የሕሊና ድንግልና ለማርያም ለእመቤታችን ብቻ ተሰጥቷል። እሷን የመሰሉትም ታግለው የሕሊና ድንግልና ያገኛሉ። ይሄን ያደረገ ሰው ብዙ ነው። ባይሳካስ እስኪ ባይሳካስ በሉ ባይሳካ ቀጣዩን አመጣው ወዘይቆመ ውስተ ፍኖተ ኃጥአን። ያም ባይሆን ክፉ ሐሳብ አለማሰብ ባይቻለው ኃጢአቱን ያልሰራው ሰው አስቦ ያልፈጸመው ሰው ብዙ ነው። እስኪ አስቦ ያልፈጸመው በሉ አቤት። ለዚህ ነው ተፍጻሜተ ሰማዕት ቅዱስ ጴጥሮስ አርዮስን አለ ልጄ አስበው እንደሆነ አትናገረው፣ ተናግረው እንደሆነ አትድገመው። እስኪ በሉ አስበው እንደሆነ በሉ ምን አትበለው፣ ተናግረው እንደሆነ አትድገመው። ይሄ ነው እንግዲህ ተመልከቱ። ኃጢአት አታስብ፣ አስበህ ከሆነ እንዳትናገረው በሞዴል ተናግረህ ደግሞ እንደሆነ እንዳትደግመው። ስለዚህ ዋናው ነገር ምንድን ነው? ኃጢአትን ወስኖ አለመስራት። ይሄ ብፁዕነት ያሰኛል። እያዩ ያልታሰበ ምን ቅዱስ ሙሴ ጸሊም ሰኔ 4 ቀን ይመጣላቸዋል። ታላቁ አባታችን ሙሴ ጸሊም የስጋ አምሮት ያዘ። አረ ስጋ ዛሬስ ዝም ብሎ እንግዲህ ሙሴ ጸሊም ፊት ክርስቲያን ሳይሆን በጊቱን በጥፍሩ ገፎ ነበር የሚበላ። ይገርማል። በጥፍሩ ላጥ አድርጎ ገፎ ይበላታል። ጠጅ ሲጠጣ እንስራውን እንዳለ ከነጆሮ አንስቶ ነበር የሚገለብጠው። ኋላ ግን እግዚአብሔር ከዚህ ህይወት አውጥቶ ጥሩ ክርስቲያን አደረገው። የቀድሞ ህይወቱ እየታሰበው በፈተና ማይበል ይዋኝ ጀመረ። በምንኩስናው ጊዜ ክፉ ኃጢአት የሚባለው የቀድሞ ኃጢአት ቀድሞ ስንሰራው የነበረው ኃጢአት ክርስትና ስንጀምር እንኳን እየመጣ ትዝ ይላል። የዚህ ጊዜ ተመልከቱ፣ ስጋ ቀድሞ ይበላው የነበረው በግ ትዝ አለ። ኃጢአትን ያላሰበ ብፁዕ ነው በሉ፣ ብፁዕ ነው በሉ። አስቦሳ ባይሳካለት ምን ያለው ብፁዕ ነው? አልሰራው ብፁዕ ነው። አሰበና እባቡን ጠበሰው። እባቡን ጠበሰና ይሄም ስጋ ነው ብይ አላት። ሰውነቱ ይበላል አይበላም። በዚያ በኋላ ሲያንገፈግፈው መመለስ መልሶ ወደ ባትዞት ጤፍ እንጀራ ሲያሰኘው
ከተማ ሄድና ጤፍ እንጀራ ስጡኝ፣ የላመ የጣመ ምግብ ስጡኝ እና የላመ የጣመ ምግብ አስቀርቦ ትክ ብሎ ይሄን ነው አይደለም፣ ይሄን ነው ፈልገሽው ነበር እና ሰውነቱን መልሶ አንሱ ብሎ ጥሎት ይመጣል። ኃጢአትን ያላሰበ ቢያስብ እንኳን እያየ የተወሰው ሰማዕት ነው ማለት እያየ የተወሰው። አንድ መነኩሴ ነበረ ሲያጣ የጾመውን ይላል ገበሬው፣ ሲያገኝ የበላውን የጾመኝ ይበሉ። አሁን አንድ መነኩሴ የበቃው ነኝ አለ። በቅተዋል አባ? አዎ ሸጋ ነው። ከበቁሳ ወርቅ በድስት ሞልቶ ቢያገኙት ምን ይላሉ? አንድ ሴት አብራወት ብታድር ምን የሚያደርጋሉ? አይ ወርቁን መቼም ላለማንሳት እታገላለሁ፣ ከሴቲቱ ጋርም ያው እንዳልወድቅ እንዳልሰናከል አምላኬን እለምናለሁ። አይ አባ ወርቁን እንደ ጠጠር ቆጥረውት ሴቲቱን እንደ ወንድም ቆጥረዋት ካደሩ በቅተዋል ማለት ነው። በቅተዋል ማለት ነው። ወርቁን እንደ ጠጠር ቆጥሮ መሄድ፣ ሴቲቱን እንደ ወንድም፣ ሴቶችም እናቶችም ደግሞ ወንዶችን እንደ እህት ቆጥረው ካደሩ በቅተሃል ማለት ነው። እስካልበቃህ ድረስ ግን እንደዚያ መቁጠር ካልቻልክ ግን ገና እየታገልክ ነውና በቅቻለሁ አትበል። ገና ላዩን ቀለም ተቀብቶ ውስጡን ሌባ የዘረፈው ቤት ነው የምትመስል። ግን አነ ብሎ መልስልህ። አንዲት እመምኔት ናትና እመምኔት ናት፣ የበቃች እመምኔት። እመምኔት ማለት የእናቶች ገዳም አስተዳዳሪ እናት ማለት ናት። እና አርዲቶቿን ሴቶችን መነኮሳት ሰብስባ ስትሄድ አንድ ጀማሪ መነኩሴ አይ እቺ መናጢ ሴት ወጥመድ መጣች ብሎ እየሮጠ መንገድ ሰብሮ ሲሄድ አይ አባ ክብር ቢኖረህ ኑሮ እኮ ሴት መሆናችን አታውቀንም ነበረ። አይጣላይ ድረስ እኮ ነው ወረደችበት አይደል? ክብር ቢኖርህ ኑሮ፣ ክብር ቢኖርህ ማለት ለቅድስና ብትበቃ ኑሮ ገና ነው ነው እንጂ ሴት ሆነን አትታይም ነበር፣ ወይ መልአክ ሆነን ወይ ወንድም ሆነን እንታይ ነበር አለችው። ስለዚህ ይህንን መስራት አስቦ ያልሰራው ሰው ቢሆንም በቅቶ ወርቅ ሰይጣን አንድ ቀን ለጌታ ምን አደረገው? ለእኔ እኮ ብትሰግድልኝ አለና ቀጠሩን ብር አደረገና ይሄን እሰጥሃለሁ አለ። አዲያ ሊቃውንት ሲጠረጉሙት አይናቶች መምህራንም አምላክ እንዲህ አሉ፣ ጌታ ግን ያይለታል እንዴ? አይ ለእሱ ያየልኝ መስሎት ነው እንጂ ጌታስ በቅጠልነቱ ነው የሚያየው። በምንነቱ ነው የሚያየው? በቅጠልነቱ። ሰይጣን ግን ብር አድርጎ አየልኝ መስሎ ሞኝ፣ እኔ ብሆን ይመስለኝ ነበረ። ጌታ ግን በቅጠልነቱ ነው የሚያየው። ስለዚህ ቅዱሳን ሲበቁ ወርቅ ምንድን ነው? ድንጋይ ነው አይደለም? የድንጋይ አካል እኮ ነው። ድንጋይ ነው። ብልጭልጭ ድንጋይ ነው። ብልጭልጭ ድንጋይ አለ፣ ነጭ ድንጋይ አለ፣ ጥቁር ድንጋይ አለ። ያ ወርቅ ብልጭልጭ ድንጋይ ነው። ስለዚህ ወርቅን በወርቅነቱ ክብር ሳይሆን በድንጋይነቱ የሚያዩት የሴትን ውበት በተመለከቱ ጊዜ አፈር ናት፣ ውሃ ናት፣ ነፋስ ናት፣ እሳት ናት ብለው የሚያስቡ እሳት እንደው እዚህ ያለ ቤት ይነዳል፣ አፈር እንደው እዚህ ላይ ፈሶልሃል፣ ነፋስ እንደው በዚህ ሽው እያለህልህ ነው፣ እሳት እንደሆነ በዚህ እየነደድልህ ነው፣ ውሃ እንደሆነ በዚህ ታች እየፈሰሰልህ ነው። ሰው ማለት ደግሞ የዚህ ጥርቅም ነው። ምን ከሰው ጋር ኃጢአት ለመስራት ያታግላል ብሎ ሰውን በጥንተ ተፈጥሮ የሚያይ ማለት ነው። ወንዱንም ሴቶቹ እንዲያርገው ሲያዩት የምን ይባላል? ብቃት ይባላል። ለዚህ ባይበቃም ግን የሚታገል ሰው ደምና ደም ተመልከቱ፣ ደም እስከ ማፍሰስ ድረስ ሰውነቱን ታግሎ የሚያሸንፍ ሰው ብፁዕ ነው። እስኪ ብፁዕ ነው በሉ እንጂ። በዓለም ላይ ትልቁ ሰው ማለት ራሱን የሚያሸንፍ ሰው፣ ራሱን ያሸንፍ ሰው ብፁዕ ነው። ሶስተኛ አሁን ባይሳካስ እኮ እያለ ነው የመጣ። መጀመሪያ ማሰቢያት ኃጢአት እንደው አለማሰብ የቻለ ሰው ብዙ ነው። ቀጥሎ አስቦ ያልፈጸመው ሰው ብዙ ነው። ሶስተኛው ምን ያላለ ያልተቀመጠ በሉ። መጀመሪያ ሄዶ ምን አለ? ቁሞሳ አንደኛውን ተጃጅ ያለ ማለት ነው። መጀመሪያ የዲያብሎስን ክፉ ሐሳብ ምን አደረገው? አስቦ ምን አደረገው? ሰራው በሉ እንጂ። ከዚያ በኋላ ያንን ህይወት አድርጎ ሲኖር ምን አለ? ተቀመጠ። ስለዚህ ቢያንስ ሲሆን ኃጢአት ባላሰበ፣ ኃጢአት ባያስብ ደግሞ ማሰብ ባይሆንለት ባልሰራው፣ ቢሰራውም ቢሆን ደግሞ
በኃጢአቱ ተዘፍዝፎ ያልኖረ ሰው ምንድን ነው? ንዑድ ክቡር ነው። ኃጢአትን ተጸይፋት የወጣ ሰው ብፁዕ ነው። ኃጢአትን የተጸየፋት ሰው እስከ ወጓው አይጽምቴ እንዳለ ቅዱስ ዳዊት ጌታዬ ኢየሱስ ክርስቶስ አጥንቶቼም ተበላሹ ሸተቱ እግዚአብሔር ሆይ ብሎ ቅዱስ ዳዊት እንደተናገረ ኃጢአቱን ሲጸየፋት አጥንቶቼም ሸተቱ ተበላሹ እስኪል ድረስ ኃጢአቱ ያስጠላችው ሰው ብፁዕ ነው። ኃጢአትን እንድንጠላ እግዚአብሔር ይርዳን። አሜን በሉ። እንግዲህ ክፉ አለማሰብ ችላችኋል አልቻላችሁም? ተናገሩ። ህይወታችሁን ክፉ አስባችሁ አታውቁም? በሉ እንጂ። በጣም ጥሩ። ሰርታችሁትሳ? የመጨረሻው ግን እንደው አታርጉት። የመጨረሻው መቀመጥ ማለት ብዙ በኃጢአቱ መቅረት። ቢያንስ የመጨረሻው የቀረለት ሰው ብዙ ነው። ቢው ግድ የለም። አያችሁ እግዚአብሔር ቸርነት እንዴት አድርጎ በደረጃ እንደገለጠው። ኃጢአት ማሰብ ባይሆንለት ያልሰራው ሰው ቢሰራው እንኳን ቶሎ ፈጥኖ የተነሳ ሰው አፈፍ ተንተንኩ ለወዲቆ እግዚአብሔር አምላክ ያንሳኒ፣ እኔ ተንገዳግጬ ነበር እግዚአብሔር አፈፍ አድርጎ አነሳኝ ብሎ ከኃጢአቱ ቶሎ አፈፍ ብሎ በንስሐ የተነሳ ሰው እሱም ቢሆን ብፁዕ ነው አለ። ግድ የለም ብትመለስ ብትወድቅም ተነስተ ብትመጣም ደግሞ ይህም በዚህም ብፁዕነት ታገኛለህ። አየ እግዚአብሔር ቸርነት። አትስሩ አለ ባይሆንልን፣ አታስቡ አለ ባይሆንልን፣ አትስሩ አለ ባይሆንልን፣ ሰርታችሁም ቢሆን እምራችኋለሁ አለ። በዚህ እንኳን የተመለሰ ሰው ብፁዕ ነው። አዲያ ንስሐ ገብተን ብፁዕ ከተባለ ምን ጨነቃችሁ? ስለዚህ ምን አለ? ብፁዓን እለተሃርገ ሎሙ ኃጢአቶሙ። ተመልከቱ፣ ብፁዓን እለተሃርገ ሎሙ ኃጢአቶሙ ወለለ ሐሰበ ሎሙ ጌጋዮሙ ብፁዕ ዘይወለቆ ሎቱ ኃጢአቶ። እግዚአብሔር ኃጢአቱን ያልቆጠረበት ሰው፣ በደሉ የተተወለት ሰው፣ በንስሐ የቀረለት ሰው ብፁዕ ንዑድ ክቡር ነው። ስለዚህ አንዱ ብፁዕነት ይሄ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ሶስቱ የኃጢአት ደረጃዎች የሚባሉት ብፁዕ ዘይሆረ በምክረ ረሲዓን፣ እግዚአብሔርን የዘነጉ ሰዎች በትምህርታቸው ያላታለሉት ሰው ብፁዕ ነው። ያ አሁን ደግሞ በመናፍቃን ትምህርት ያልታለለ፣ ቅድም በኃጢአት እስኪ በመናፍቃን ያልታለለ በሉ። በምን ያልታለለ? እንዳትታለሉ ትምህርት ሊኖራችሁ ይገባል። ትምህርት ካላችሁ ማንም ያታላችሁ። ያልታለለ ሰው ተታሎም እንኳን ቢሆን ይላል ደግሞ ተታሎም እንኳን ቢሆን በትምህርቱ ጸንቶ ሳይኖር እንዲህ ያለ ክደት ሰምቼ ነበር አስተምሩኝ ብሎ የመጣ ሰው እሱ ብፁዕ ነው። ወድቆም እንኳን ቢሆን ክዶም እንኳን ቢሆን 3 ወር 4 ወር እንኳን እነሱ አዳራሽ ከነሱ ቤት ገብቶም እንኳን ቢሆን ፈጥኖ ደግሞ አሁንም የተመለሰ ሰው ወዛ ይቆመ። ተመልከቱ፣ ረሲዓን ኃጥአን እግዚአብሔርን ያጡ ጣዖት የሚያመልኩ ሰዎች በሚኖሩበት ክደት እልክ ይዞት ጠፍቶ ያልቀረ ሰው ብፁዕ ነው። ብዙ እኮ ወንድሞቻችን ከቤተ ክርስቲያን ወጥተው የቀሩት እልክ ይዟቸው ነው። ታውቃላችሁ? አሁን ብዙ ፓስተሮች ውሸት እንደሆኑ ያውቁታል፣ ያሉበት ሃይማኖት ማለት። ብዙ የሌላ እምነት ሰባኪዎች ሁሉ የያዙት እምነት ውሸት እንደሆኑ ተረድተውታል። እንዳይመለሱ ግን ትዕቢታቸው ከዚያ ሰባኪ ናቸው። እዚህ ሲመጡ ምንድነው የሚሆኑ? ህዝብ ሰምታችኋል አይደለም? ቁጭ በሉና ምዕመናን ንስሐ ግቡ ሊባሉ ሆነ። ሞት ይሻላል። እዚህ ስፈውስ ኑር የዚያች አላረገውም ብሎ በትዕቢት እንደ ዲያብሎስ እናታችን ክርስቶስ ሰምራ ዲያብሎስ ናላስታርቅ ብትለው ማነው እዚህ ነገሽ የተቀመጥኩበት የሚጠራኝ እንዳለው ትዕቢታቸው እንዳይመለሱ አደረጋቸው። ወንድሜ ሆይ በሰው ክደት እንዳትታለል ተጠበቅ፣ ተማር። ተታለህም ከሆነ እንኩን ተወውና በዚያ ጸንታ አትኑር። ይህም እንኳን ቢያቅት ደግሞ አረ እንደው እምቢ ብለህ ክደህም ከሆነ ደግሞ አንድኛ ጥምቀታቸውን ጥምቀት አድርገህ የእነሱን ሃይማኖት ተቀብለህ ከመሥዋዕታቸው ተሳትፈህ ለጣዖቱ ሰግደም እንኳን ቢሆን ወዘይ ነበረ በዚያው ያልቀረሰው ብፁዕ ነው። እስኪ በዚያው ያልቀረሰው ብፁዕ ነው በሉ። በዚያው ያልቀረሰው ብፁዕ ነው። አሁንም ቢሆንና ክርስቶስ ይቀበልሃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ምስጋና ይግባውና በምድር ላይ ሲኖር ስንት ሙታን ያስነሳው? ያሳድግ 3 እንደውም አምላክ ያሳድግ ለክብር ያውቃው እግዚአብሔር አሜን በሉ እንጂ
ነው። እውነቱን እኮ ነው እያችሁ እግዚአብሔር ከኛ ጋር ለመሆኑ እኮ ምስክሩ ነው። እንግዲህ አዛኘን አሁን የልጅ መቼ ተምሮት ነው? 3 ኢትዮጵያ ማምላክ 4 ሊል እኮ ይችላል፣ 2 ሊል ይችላል። እውነቱ ነው። 3 ደው ሥላሴ ይጠብቁት። አሜን በሉ። ከዓይነ ሞት ይሰውረው፣ ለክህነት ያብቃው፣ ቅዱስ ልጅ ያድርግልን። ለእኛም የእሱ አምላክ የእኛንም ልቡና ይክፈትልን። ያችሁ ሲያናግረው 3 ኢትዮጵያ አዛኘን ከልቤ ነው ገርሞኛል። 3 ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። 3 ሙታን ነው። በደንብ ስሙ። አንደኛው አንዲቱ ልጅ ሕፃን ናት። ሁለተኛው ጎረምሳ ነው። ሶስተኛው ጎልማሳ። ያዙ። አንዲቱ ምንድን ናት? ሁለተኛው ጎረምሳ በልጁ፣ ሶስተኛው ጎልማሳ። ሕፃኒቱ ከእናቷ ቤት ነው የተነሳች። ከእናቷ ቤት ልትቀበር ሳትሄድ፣ ጎረምሳው ደግሞ ሊቀበር ሲሄድ ከመንገድ፣ ጎልማሳው አልዓዛር ደግሞ ከተቀበረ በኋላ። አያችሁ 3 ደረጃ። ምንድን ነው? ከምን ያልኳችሁ? ከቤቱ ውስጥ፣ ከመንገድ፣ ከተቀበረ በኋላ። አሁን ተመልከቱ፣ አስታውሏት። ይቺ ብላት ምስጢር ናት። ከቤት ውስጥ የተነሳው የሚባለው ከቤተ እግዚአብሔር እየኖረ ዝም ብሎ የሞተው ነው። መነኩሴ ነው ግን ኃጢአተኛ ሌባ፣ ቄስ ነው ግን ኃጢአተኛ ሌባ፣ ቆራቢ ነኝ ባለትዳር ነኝ ይላል ሌባ፣ ሞላጫ፣ አጭበርባሪ፣ ካዲ የሆነው አቤት ውስጥ የሞተ አሁን የሞተ ነው። አቤት ውስጥ የሞተ አቤት ውስጥ። ቀጥሎ ደግሞ ምን የሞተ ነው? አመንገድ ምን ቀርቶታል? መቀበር የቀረው። እስቲ መቀበር የቀረው ነው። ይሄ ደግሞ እናቴ ወጣቱ ነው። ወጣቱ ዝም ብሎ ክደት ሲቀረው በቀር ኃጢአትን ሁሉ የሚያደርግ ነው። የሰማዩን ማን አየው? አትጃጃል፣ ሆዴ ሙላ ደረቴ ይቅና፣ 24 ሰዓት የሚበላው ጾም ሲሉት እሽም አይለው የሚዞረው፣ ጸልይ ሲሉት አታጋድሙ አታካብዱ የሚል እንዲህ ያለው ምን ይባላል? መቀበር የቀረው። ምን የቀረው ነው? ክደት ብቻ ሲቀረው ኃጢአትን ሁሉ መርጦ ኃጢአትን ሁሉ ያደረገ ማለት ዝም ብሎ በስም ክርስቲያን ብቻ ይባላል። ሶስተኛው ምኑ ነው የተነሳ ነው? ጎልማሳው የተቀብሮ የተነሳው አልዓዛር። ይሄ ደግሞ ከክደትም ቢሆን የሚመልሰው ነው። ስለዚህ ምን ማለት ነው? ክርስቶስ ከቤት ውስጥ ሙናችሁ ብትሞቱ አነሳችኋለሁ፣ በዳሪ ሞታችሁ ቆይታችሁ ብትሞቱ አነሳችኋለሁ፣ ክዳችሁ ብትመለሱ እቀበላችኋለሁ ለማለት ሶስቱንም ክርስቶስ ያደረገ ሀለውኒ አባግ ዘይኮና እንዝንቱ አጸድ ምንድን ነው? እነዚያንም ተመልከቱ አመጣቸው ዘንድ ሀለውኒ አምፀወን ዜ አመጣቸዋለሁ ወይ ከጉና አሃደ መሬት ለሃዱ ኖላዊ ለአንድ መንጋ አንድ እረኛ ይሆናሉ ብሎ የካዱትም ቢሆን ከመጡ እቀበላቸዋለሁ ብሏል። ስለዚህ በመናፍቃን ያልተታለለ ብፁዕ ነው። ብፁዕ በሉ፣ ብፁዕ ነው በሉ እንጂ ተታሎም ፈጥኖ ክደቱን በትምህርት ያጣራ ምንድን ነው? ከካደ በኋላም ቢሆን የተመለሰ ምንድን ነው? ብፁዕ ነው። ከክደት ተመልሰው የበቁ ስንቶች አሉ። ለክብር የበቁ ሙት ያነሱ ብዙ ቅዱሳን አባቶቻችን አሉ። ሁላችንም ልቡናችንን ይመልስልን። አሜን በሉ እንጂ። ሌላው ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሌላው ደግሞ ይሄ ሁሉ ቢያቅተው ለሰው ያላስተማረው ሰው ብፁዕ ነው። ለምን ያላስተማረ ሰው ቢያንስ ይጸድቅ፣ ቢያንስ ይጽደቅ። ባይጸድቅ ግን ለሌሎቹ ያላስተማረ ሰው ወዘኢ ነበረ እሱ ክፉ ሐሳብ ተክሎ ያልሄደ ሰው እሱ ብፁዕ ነው ሲሆን እኛ እንመለስ። ባይሆን ለሰው ክፉ ከማስተማር እግዚአብሔር ይሰውረን፣ ሰው ከማስተናከል እግዚአብሔር ይጠብቀን። አሜን በሉ። እንግዲህ እግዚአብሔር ከሁላችን ጋር ይሁን። ረሲያን የሚባሉት ጣዖት የሚያመልኩ ናቸው። ዝንጎች የተባሉት የፈጠራቸውን የዘነጉ፣ ኃጢአተኞች የሚባሉት ደግሞ ባልንጀራቸውን የሚበድሉ ናቸው። የመጀመሪያዎቹ እግዚአብሔርን የበድሉ ናቸው። ሁለተኛው ባልንጀራቸውን የሚበድሉ ናቸው። ሶስተኞቹ ደግሞ ምንድን ናቸው? እነዚህ ደግሞ ዓይኑ በፈረጠ
ሰውነቱ በደነቆረ ጆሮ በማይሰማ እግሩ በተቆረጠ ሲሳለቁ የሚውሉ ናቸው። ስለዚህ ከዋዘኞች ጋር ተቀምጦ በሰው የማይስቅ ሰው እርሱ ብፁዕ ነው። ብፁዕ ነው በሉ እንጂ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ወይም ምን ማለት ነው? መጀመሪያ ኃጢአትን እንዳሰባት የሚናዘዝ ሰው፣ እስኪ እንዳሰባት የሚናዘዝ በሉ። ሁለተኛ ሊሰራው ሲል የሚናዘዝ ሰው፣ እስኪ ሊሰራው ሲል በሉ። እገሌን ልመተው ብዬ ይገርሞታል አባዬ ሰው ደርሶብኝ ተውኩት እግዚአብሔር አወጣኝ ብሎ ቢሆን የሚናዘዝ ማለት ነው። ሰው እኮ እጃችሁ ኃጢአት እኮ ልንሰራ ስንል ሰው የሚደርስብን እኮ እግዚአብሔር ጥበቃ እንደሆነ ታውቃላችሁ። ሊጠብቀን እኮ ነው። አዳዳ እንዳሉ ሰው አይ ብሎ ይናደድ ይሆናል። ደግሞ ሊሰርቅ ስልሰርቁ ስትል እኮ ሰው ከች ካለባችሁ እግዚአብሔር ጠብቋችኋል ማለት ሌባ እንዳትሆኑበት አስቦት ሊሰራው ሲል የተናዘዘ። ሶስተኛ ሰርቶም ቢሆን የመጣ ብፁዕ ነው። ሰርተን ቢሆን ለመምጣት ያብቃል። አሜን። ሌላ በሁለተኛው ወገን ብፁዕ ብእሲ ዘይሆረ በምክረ ረሲዓን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተሳልቃን። ይሄ ደግሞ ሶስተኛው ነው። በጎ ሐሳብን የተቀበላት ሰው ብፁዕ ነው። አሁን እንግዲህ በተቃራኒ ወይም በጎ ሐሳብን ወይም የተቀበላት ሰው ብፁዕ ነው በሉ እንጂ። ሁለተኛ ወዘይቆመ ውስተ ፍኖተ፣ በዚህኛው ዘቆመ ሊሆን ነው ማለት ነው። ወዘይቆመ ውስተ ፍኖተ ኃጥአን ሲል ደግሞ ተመልከቱ፣ የተቀበላትን በጎ ሐሳብ የሚሰራት ሰው ብፁዕ ነው። እስኪ በሉ የተቀበላትን በሉ በጎ ሐሳብ የሚሰራት ሰው ምንድን ነው? ብፁዕ ነው። ሶስተኛ የጀመራትን በጎ ስራ የሚዘልቃት ብፁዕ ነው። እስኪ በሉ የጀመራትን በሉ የሚፈጽማት ምንድን ነው? ብፁዕ ነው። እነዚህ ሶስት ደረጃዎች ደግሞ ኃጢአትንም ለመስራት ሶስት ደረጃዎች አሉ። ክፉንም ለመስራት ሶስት ደረጃዎች አሉ። በጎንም ለመስራት ሶስት ደረጃዎች አሉ። አሁን ወደ በጎ እንምጣ። በክፉ እንዳንጨርስ ትምህርታችን። አንድን በጎ ሐሳብ የመጀመሪያው እርምጃ ጻድቅ ለመሆን ምንድን ነው? መቀበል። ሲመቀበል በሉ። ሁለተኛ መጀመር በሉ። ሶስተኛ አጽንቶ መፈጸም። እንዳትረሱም ማምላክን መቀበል በሉ። መጀመር እሺ፣ አጽንቶ ምን ማለት መፈጸም። እንዲህ ያደረገ ሰው ብፁዕ ነው። መቀበል፣ ለመቀበል ምን ያስፈልጋል? በጎ ሕሊና። በጎ ሕሊና በሉ። በጎ ሕሊና። ምክንያቱም መቀበል ይገባል ስንል ደግሞ በጎና ክፉን ለይተን አውቀን ነው። ንሕነሰ መሲሐውያን ናይምር ዘይበቋነ ወዘኢይበቋነ። የተወደዳችሁ እግዚአብሔርን የምትወዱት ይልቁንም እግዚአብሔር አብዝቶ የሚወዳችሁ ክርስቲያኖች፣ እኛ ክርስቶሳውያን ከሌሎች የምንለየው ክፉና ደግን ለይተን በማወቃችን ነው ይላል ቅዱስ ዮሐንስ አፈወርቅ በድርሳኑ። እስቲ እግዚአብሔርን የምትወዱት በሉ እስቲ። ይልቁንም እግዚአብሔር የሚወዳችሁ የተወደዳችሁ ክርስቲያኖች ሆይ እኛ ክርስቶሳውያን ከሌሎች የምንለየው ክፉና ደግን ለይተን በማወቃችን ነው። መጀመሪያ ክፉና ደጉን ለይተህ አወቅ። ደግ እንደሆነ ለይተህ ያወቅከውን ነገር ተቀበለው። የተቀበልከውን ነገር ጀምረው። የጀመርከውን ነገር እሳ በሉ እንጂ። እሺ ዳዊት መጸለይ መድገም ጥሩ ነው አይደለም? እዚህ ጥሩ ነው የሚል በደንብ አውጡ። እሺ ተቀብላችሁታል? በጣም ጥሩ። ጀምራችኋል? እስቲ የጀመረ እንደ እግዚአብሔር ይስጣችሁ በእውነቱ። እሺ እናንተ ያልጀመረሽ ተቀብሎ ዳዊት ጥሩ ነው ግን ያልጀመረ እናንተ ጀምሩት። ስትጀምሩት ምን ትሆናላችሁ? ብፁዕ። እስቲ ብፁዕ አሉ። አዎ የጀመራችሁት ብፁዕ ናችሁ። እንዳትኮሩ ግን የጀመራችሁት ብፁዕ ናችሁ። ያልጀመራችሁት ስትጀምሩ ብፁዕ። እሺ ብፁዕ ሆናችሁ በጣም ጥሩ። ጀምሮ ደግሞ ተመልከቱ፣ የተቀበለው ብፁዕ ነው። እስኪ የተቀበላችሁ የዳዊት መድገም ሸጋ ነው ያላችሁት ማለት ነው። በቃ እናንተም ለካ አንድ ብፁዕ አላችሁ። ይሄንን ወደ መጀመር ያደረሳችሁ የጀመራችሁት ደግሞ
ወረተኛ ሕሊና ሳትይዙ ከዘለቃችሁት ብፁዕ ነው። ተመልከቱ፣ ጅምሩን የጨረሰ ሰው ብፁዕ ነው። ዳዊትም ጀምረዋል ብዙ ሰው። ድርሳነ ሚካኤል የደረሰ ብዙ ነው። ይሄ መዝገበ ጸሎት የሚባል ጸሎት አለ፣ አንድ ቁና የሚሆን ያም ጀምሮ ብፁዕ ነው። ሳሳ ያለ ነጠላ ያደርግና ሰው በዚህ አንግቶ ሲሄድ እንደው ለግርማ ሞገሱ እኮ ነው የሚያደርገው እንጂ አይደግሞም። ለግርማ ሞገሱ ያንን ያደርግና ያንን ያደርገዋል። ያንንም የጀመረ ብዙ ነው። ሰንበት ተማሪነትን የጀመረ ብዙ ነው። ማህበርን የጀመረ ብዙ ነው። መመጽወት የጀመረ ብዙ ነው። መቁረብ የጀመረ ብዙ ነው። መጸለይ የጀመረ ብዙ ነው። ምንኩስናን የጀመረ ብዙ ነው። ዲቁናን የጀመረ ብዙ ነው። ቅስናን የጀመረ ብዙ ነው። ዘማሪነትን የጀመረ ብዙ ነው። ስብከትን የጀመረ ብዙ ነው። ትርጓሜን የጀመረ ብዙ ነው። ቢትውናን የጀመረ ብዙ ነው። ጵጵስናንም የጀመረ ብዙ ነው። ፕትርክናንም የጀመረ ብዙ ነው። የፈጸሙት ግን ጥቂቶች ናቸው። ስለዚህ የፈጸመ ሰው ብፁዕ ነው። እስኪ የፈጸመ ሰው ብፁዕ ነው በሉ። የፈጸመ ሰው ምንድን ነው? እኛንም እንድንፈጽም እግዚአብሔር ይርዳል። የእግዚአብሔር ቤተሰቦች አንድ ነገር ልንገራችሁ መልሼ፣ ሌላ እንዳይመስላችሁ። ይሄን ነው ምንጊዜም እውነት እንደሆነ ቤተክርስቲያን የነገረቻችሁን ነገር ፈጥናችሁ ተቀበሉት በሙሉ ልብ። የተቀበላችሁትን ነገር ፈጥናችሁ ጀምሩት። የጀመራችሁትን ነገር ሳትንቁ ፈጽሙት። እንዲያደርጋችሁ እንደሆነ ሰይጣን ውጊያ የሚጀምራችሁ መቼ ይመስላችኋል? አንድን ነገር በመጀመራችሁ አንደኛ። ከቃሉ ጋር ናችሁ? ሰይጣን የሚዋጋው በዚሁ ሶስት በጎ እንዳለ በዚሁ ሶስቱን ነው የሚዋጋ። መጀመሪያ እንዳንቀበል ያጠራጥራል። መዝገሙንማ ስንት ዓመት ደግሜ ነበር አሁን ነው ያሰኛል። እንዳንቀበል ከተቀበልን በኋላ ደግሞ ሐሳቡን ብቻ እያደነቅ ዳዊት እኮ መድገም ለካ እንዲህ ያለ ነው በስመ አብ ወወልድ ወመንፈስ ቅዱስ ብሎ ጉች እንደ ግንድ ማለት ነው። እንዳንጀምረው ማድነቅ ብቻ ማለት ነው። ሁለተኛ ደግሞ ከጀመርን በኋላ ምን ያደርገናል? ደግሞ እንዳንጨርሰው አቁም 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 ይላል። ገና 3 መዝሙር ከማንበባችን ደጃዝማችነት፣ ግራዝማችነት ሹመት የሚጠብቀን የሀገሪቱ ጠቅላይ ሚኒስትር በ5 ደቂቃ ውስጥ እንደምንሾም ያስመስሎ ውረዱ ውረዱ ያስባል። ስንወርድ እኮ ምንም የለም፣ የሚያወጋ ሰው ብቻ ነው። አዛኝ ይሁብኝማ እንደውም መቤቴ 10 ደቂቃ ቶሎ ጥድፍ አድርጎ ጸሎት ያስጨርሳችሁና እንደጨረሳችሁ ሄሎ በቃ 40 ደቂቃ ወሬ 10 ደቂቃ ጸሎት ማለት ነው። ሰይጣን እንደዚህ አድርጎ እንዳያባክንባችሁ በጠላታችሁ ላይ እወቁበት። ስለዚህ አሁን ትልቁ ያጣናቸው እነዚህ 3 ነገሮች ናቸው። በህይወታችሁ ቋጥራችሁ ያዟቸው። አንደኛ በሙሉ ልብ የሚያምን ክርስቲያን ነው የጠፋው። እያዛመደ ከእውቀቱ ጋር እያዛመደ ነው የሚቀበል። ምሳሌ ኩላሊት በሽታ ታውቃላችሁ። ለኩላሊት ጠጠር ጥሩ ነው ግን ነው በሉ እንጂ ጥሩ ነው ያማል ያማል በጣም ጥሩ። ከአንድ ቅዱስ ገድል ላይ ጠጠር የዋጠ ሰው ከቤተ ክርስቲያን ውስጥ ኩላሊት ይድናል ይባላል። ይኸውላችሁ ችግሩ እዚህ ላይ ነው የሚፈጠር ማለት ነው። የቤተ ክርስቲያን የሆነ ነገር በሙሉ ልብ ለማመን ህሊናችን ማዘጋጀት የመጀመሪያው ነው። የቤተ ክርስቲያን የሆነ ነገር እውነቴን እንገራችሁ ደግሞ እንዳትታለሉ። በእርግጠኝነት የቤተ ክርስቲያን የሆነ በእርግጠኝነት የቤተ ክርስቲያን መሆኑን በምን እናውቀዋለን? አንድ ውሸታም መጥቶ ታይታኝ መነኩሴ ነኝ ሰባኪ ነኝ መምህር ነኝ ይችላል ብትሉ ይሄንን ትምህርት ነቢያት ተናግረውታል ወይ? እስኪ በሉ። ሐዋርያት ሰብከውታል ወይ? በሉ። በጣም ጥሩ። ሊቃውንት ተርጉመውታል ወይ? ሰማዕታት ሞተውለታል ወይ? መነኮሳት መንነውለታል ወይ? መላእክት በቅዳሴያቸው ያመሰግኑበታል ወይ? በዚህ ይመዘናል። በዚህ ተመዝኖ እውነት እንደሆነ የገባችሁን ነገር ሳትጠራጠሩ ተቀበሉት። አሁን ከዚህ ከመጣ ወረርሽኝ ሕያው እግዚአብሔር ይጠብቀናል። በሙሉ ልባችሁ እመኑ። እሺ፣ የሚጠብቀን አይተኛም። እስኪ አይተኛም በሉ። ናሁ ይደክሶ ይነግቡ ወይ ይነቁም ዘያቅቦ ለእስራኤል እስራኤል ዘነፍስን ሲቅርና እስራኤል ዘሥጋን የሚጠብቅ ሕያው እግዚአብሔር አያንቀላፋም። እግዚአብሔር ይቀብከ እግዚአብሔር ይክድንከ በየማነ ሊሁ እግዚአብሔር ይጠብቅህ ይላል ቅዱስ ዳዊት። መዓልተ ፀሐያዊ ይከብ የፀሐይ ምች ይገለኛል እንዳትል
ዘአኮንኑ ለፀሐይ መዓልተ ፀሐይን የፈጠረው አምላክ ፀሐይን ያዝበታል። አይዞህ አትፍራ። ተመልከቱ። ወኢወርኅ በሌሊት የሌሊት ጨረቃ ሲመጣ ምች ቢመታኝስ ወይስ በዚያ የሚነሳ ወረሽ ቢመጣ ጨረቃውን የፈጠረው እግዚአብሔር አይደለም? በዚያም ደግሞ የሌሊት ጨረቃ እንዳይቀዘቅዝ እግዚአብሔር ይጠብቃል። እግዚአብሔር ይቀብቀን ሁሉ እኩይ እግዚአብሔር ከክፉ ነገር ሁሉ ይጠብቅህ። ወይትማፀና ለነፍስከ እግዚአብሔር ነፍስህን ባደርነት በአባትነት በእጁ አድርጎ ይንከባከብልህ። እግዚአብሔር ይቀብከ በንግደትከ ወበእቶትከ እምይእዜሰ እስከ ለዓለም። እግዚአብሔር መውጣትና መግባትህን ይጠብቅልህ አለ ቅዱስ ዳዊት። እስኪ አሜን አትሉ? እግዚአብሔር በሉ መውጣትህን መግባትህን ምን ይበልልህ አለ? ጠብቅልህ። መዝሙሮቱ አለ ስትወጡም በእግዚአብሔር ስም ውጡ፣ ስትበሉም በእግዚአብሔር ስም ብሉ፣ ስትተኙም በእግዚአብሔር ስም ተኙ፣ ስትራመዱ በእግዚአብሔር ስም ተራመዱ፣ ቢሮ ስትገቡም በእግዚአብሔር ስም ግቡ፣ ታክሲ ስትገቡ በእግዚአብሔር ስም ግቡ። አይነካችሁ። ያው እግዚአብሔር ከኛ ጋር ነው። እግዚአብሔር የታመነ ነው። በቃሉ ሐሰት የለበትም። ይህንን በሙሉ ልባችሁ ተቀበሉ። ይህንንም ተለማመዱት። ይህንንም ፈጽሙት። ያሰብነውን ደግ ነገር መጀመሪያ በጎ እንድናስብ በጎ ማሰቡን ይስጠን። በጎ ያሰብነውን እንድንጀምረው እግዚአብሔር ኃይል ይስጠን። የጀመርነውን እንድንፈጽመው እግዚአብሔር ይርዳል። ስለዚህ ይሄ ጉባኤም ጀምረነዋል፣ እንድንፈጽመው እግዚአብሔር ይርዳል። ሳምንትም እግዚአብሔር ይረዳል። ይፈቅድና ብንኖር ጉባኤያችን ይቀጥላል። ያስተማረን ያው እግዚአብሔር የተመሰገነ ይሁን። እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።